መተት የመተት ናት ኦሮሞ ጋር ኤሳ መተት ኤሳ ብዬሳ መተት ከነጀተም ናቃ ኤሳ ወደ ጀንበር መጥለቂያ እሺ ካደ በአማርኛ በደንብ አናግረኛ በአማርኛ ጀንበር መጥለቂያ የት ነው ጀንበር መጥለቂያ ነው ወደዚህ ዝቋላ ነው ኦሮሞ ሀገር ያው ይሄስ ኦሮሞ ሀገር አይደለ እንዴ ምን ኦሮሞ ሀገር ወደ ቡልቡላ ከቡልቡላ ነው የተሰራኸው ምን እንድትሆን ነው የተሰራኸው በመሬቷ አዎ አርሳ እንዳትበላ ነው አዎ እሷን እስር ቤት ወሰዱና 7 ቤት ሰሩ እኮ አርሳ እንዳትበላ ነው ወይ መሬቷ ለምን የሳገር መሬት ይዘሽ መተሻል ወይ አሏት ካዲያስ አንተ ለምን ገባህባት ካዲያ ሰሩባት ምን ተቀበራችሁ ማሳው ላይ ተቀበራችሁ እቤቷ ውስጥ ነው 7 ዓመቷ ነው ቤቱ ተዘግቶ 7 ዓመት ትንከራተት ቤት ውስጥ ተዘግቶ ምን ቀበራችሁ ቤት ውስጥ እኔ ምንም አልቀበርኩ ምንድን ነው የቀበራችሁት የቀበሩት በግ ከነነፍሱ የተቀበረው ቤት ውስጥ ባይጥም በወፍም እንግዲህ እኛን የመሰሉ እናት እንግዲህ ያው ነፍስ ማጥፋት ማለት ነው እኛን ቀደመችኝ ወይ እንደ ቀደመች መጣች ቤተ ክርስቲያን መጣችበት ሌሊትም ኢየሱስ ክርስቶስን ቀንም ኢየሱስ ትላለህ ማታ ገብርኤል ትላለህ እና ቀደመችኝ አንድ ቀን እኮ ፈንክቻታለሁ በምን ወጋሃት ወረወርኩና ብልጭ ሲል ቅምስ ደሟን አዎ ደሟን ጠጣህ አዎ ልጆቿን ሁሉ ብትንትን ስንት ልጆች አላት 4 አራቱንም በትነሃል አዎ እሷንም አይወዷትም እናቷ የት ያለው ልጆቿ አንዷ ቡልቡላ አንዷ ሻሸመኔ እንዴት መጣች አሁን እዚህ ስላሴ ትላለች ኢየሱስ ትላለች ኢየሱስ ክርስቶስ አድን አታባክነኝ ትላለች ታለቅሳለች ተራራ ሀገር ውሰደኝ ትላለች በጉን እንደቀበራችሁት እናንተ አልይ ነው የቀበረው አልይ አጋንንት ማለት ነው እሱ ነው የቀበረው እንዴት አድርጎ አንደረብ ማለት ነው በጉ ተገንዞ ያው አንደረብ ይቀብረዋል እሷ በሌለችበት ይቀብረዋል ያስገባና ይቀብረዋል ስለዚህ ነው የቀበራችሁት ብንብላ እንድትጠፋ ነው ወደዛ ትሄዳ አሁን እኚህ ሴትዮ እንግዲህ ተቃጠል ገና ትቃጠላለህ እኚህ ሴትዮ ስጋው ደግሞ በመቀበላቸው ሰዓት በመጦሪያቸው ሰዓት ያሳዝናል ግዚያችን ማለት ነው እንዴት ነው በመጠራቸው ሰዓት በመጦሪያ ቁጭ ብለው ልጆቻ የሌ ልጃቸውን በማሳደግ በመሳም ሰዓት ነው እንግዲህ እንደ ሴጣን መጫወቻ እንደዚህ የሚያደርገው ማለት ነው ይሄ ነው እንግዲህ ዛሬ ሰው ከሴጣኑ የበለጠ ክፉ ሆኗል ማለት ነው ቀድሞ አባቶቻችን ሴጣን ሰው ነበር መሃል ነበር ሴጣን ማለት ነው አሁን ግን ሴጣን ሆኗል ማለት ነው ሴጣን ሆኗል በቃ ሰው ሴጣን የሆነበት ጊዜ ላይ ነው ያለነው ማለት ነው ያሳዝናል ጊዜያችን ያው እንግዲህ አሁን እንደነኛ አይነት እናቶች ተንከራተው ወይንስ ሳይገቡ 7 ዓመት ቁልፍ ነው ቤቱ 7 ዓመት ሙሉ 7 ዓመቷ ትትንከራተት ጸበል ላይ አልጮህም ማን ወስዷት ጸበል ላይ አዎ እኛ ማንከራተት ብቻ ሰው ማይወስዳት ጸበል ላይ አይወስዳትም ሁሉም ጠሏት እና ልጆቿ እንዲጠሏት ነው የተደረከው ሁሉም ጠላ ባሏም ጠላ ልጆቿም ጠሏት ቤቱን ዝግታ ነው ብን ነው ስንት አጋንንት ናችሁ አጋንንት ነው
ሴጣንም አጋንንቱም ሁሉም ጠቅላላ ስንት ናችሁ? የት እንገባለን አሁን? ወደ ሲኦል ነው። አይ ምን ነው? አይ ምን ነው? እናርፋለን ሲኦል። እሺ አይመቻችሁም? ምን ይመቻል? በዚህ ገብተናል። በትከሻዋ ጠቋር አለ። ጠቋር አለ። አይጠፋም። ጠቋርም አለ። አዳልሞቲስ ና የት ነው የምትሄደው? ወደዚህ ና እንጂ እንዴ! አዳልሞቲስ ጠቋር ነው ያለው። ጠቋር አተ ጠቋር መተቱ ሲገባ ትከለክልም እንዴ? አልከለክልም። እኔም አብሬ እየተሻማሁ እንደማም ጥጥን የማብሬ እየተሻማሁ ጠቋር እንግዲህ አሁን ውቃቢ ነው። ጠቋር ማለት ውቃቢ ማለት ነው። የጠቋር መንፈስ ጠቋር አባቡሌ ይላሉ አባቶቻችን። እናቶቻችን ሲፈርዱ ጠቋር አባቡሌ፣ እኔ ጠቋር አባቡሌ ካለ ማን ይነካኛል ይላል። እንግዲህ ይሄ ነው ጠቋር ሴጣን ነህ። ምንድን ነህ አንተ? ጠቋር ሴጣን ነህ። ምንድን ነህ? ሴጣን ቡና ያፈላሉኛል። ለእንቁጣጣሽ ቆሎ አለ። ቆሎ ለእንቁጣጣሽ የእንቁጣጣሽ ምን ትገብርልሃለች? እሷ አይደለችም እናትየዋ ከጥንት ከጠዋቱ አላረግ ብላ አይደል አጋልጠን ላጋላጭ አላረግም አለቻችሁ። ከእናት ከአባት የመጣህ ነህ። አልችልበትም አለ። አውራኝ እንጂ እንደምን ልሂድ። ወዴት ሄዱ? ስንት ናችሁ? ጠቋር ወደ 30 ጠቋር 30 ጠቋር። መተቱስ? ኧረ እሱ 1000 አይጠቅመውም። 1000ም አይጠቅመው። አዎ ጠቅላላ ስንት ናችሁ? ጠቅላላ 1030 ያ በጉ ጋር ጉልንማ 1000 ስንት? 1030 ምን ነው? ለቅሶ ነው? ምን ነው? አዘኔታ ነው? ለቅሶ ነው ዛሬ? ተለያየን። እንዴት ተለያያችሁ? ተቃጠልኩ። ማን አቃጠለ? የሰማይ አምላክ አቃጠለ። የሰማይ አምላክ አቃጠለ። አሁንም ተቃጠለ። ቅዱስ ሚካኤል ያቃጠለ። አቃጠለኝ የሰማይ አምላክ። እኔ ፈራሁ። ፈራህ? ስትይዛት ለምን አልፈራህም? ስትገባ ለምን አልፈራህም? ትገባማ ደስ አለኝ። ከፍ ደስ አላችሁ። ተመኝተዋት ትነሳ አይጦቹ ፊት ለፊት ቀድመው ባንደረብ ነው የተላከው። ባንደረብ የት ሀገር መተት? ጠንቋይ ነህ ደብተራ? ወደ ነገሌ ነው አሉ። ነገሌ ነው የተሰራኸው? የጠንቋይ ነህ ደብተራ? ጠንቋይ ነህ ደብተራ? ጠንቋይ ነህ? ነገሌ ነው የተሰራኸው? ስንት ዓመት አንከራተትካት? 7 ዓመቷ በሩ ተዘግቶ ቤቷ ምን ትበላለች? ታዞራታለሁ። አንዱ ቤት ታስለምናታለህ። አንዱ ቤት ሄጄ ፊቱን ያጠፉባት ወደ አንዱ ጋር ተዛ እየተንከራተትኩ አይደለም ያለው። እየተንከራተተች ያ ቃላ መንፈሱ ሴትዮዋን እንደሚያረጋት ተንከራተታታለህ። አንከራተትኩና እዚህ ስራ ገባችና የት ስራ? እዚህ ወደ ምናምን ወደ ድርጅቱ ገባች። ፈነከትካት? እንዴት አድርገህ ፈነከትካት? ውርውር ጣልካት? ለምን? ለሰው እንዳትናገር አፏን ያዝ። ለምን? ሰውም እንዳይረዳት። ደሟን ቀመስ አድርገን ድርቅ አደረግ ነው።
ደም ነው የፈለጋችሁት እናንተ? ለምን ደም ፈለጋችሁ? ደስ ይለናል፣ እንጠግባለን። በሰው ደም በሰው ደም ልትጠግቡት? ስንት ናችሁ አሁን ጠቅላላ ስንት ናችሁ? 1030 1030 አሁን ትሄዳላችሁ። በርከክ ነው እንግዲህ ብሎ ነገር የለማ። በል 1030ችሁን በጌታ በኢየሱስ ክርስቶስ በርከክ በል፣ በርከክ በል። ከመላ አካሏ ቶሎ በል። ከእግር ጥፍሯ እስከ ራስ ፀጉር የገባሁ በበግ የገባሁ ቶሎ በል። ውጣና አፍ ላይ ጥርግርግ ብለህ 1030ችሁን ቶሎ በል። እንደሱ አይደለም የሚወጣው እንዴ? እንደሱ አይደለም እኮ። እታዘዛለሁ፣ እለቃለሁ በቅዱስ ሚካኤል ስም ሲኦል ታስሬያለሁ። በመድኃኔዓለም ስም በሕይወት ታስረናል። ሲኦል ታስረናል። ጠቋርም መተትም ሁላችንም ላንመለስ በኪዳነ ምሕረት ስም ሲኦል ታስረናል። በመድኃኔዓለም ስም ሁለተኛ በደረሰችበት ላንደርስ በሀብቷ በንብረቷ በገንዘቧ የተቀበረውን አትነን ለዘላለም ጓዛችንን ጠቅለን ሲኦል ታስረናል። በናዝሬቱ በጌታ በኢየሱስ ክርስቶስ ስም በኪዳነ ምሕረት ሲኦል አስሬያቸዋለሁ። 1030ችሁን በኢየሱስ ክርስቶስ ስም ሲኦል ግቡ። 7 ጊዜ ጩኸቱ ቶሎ በል። 7 ጊዜ እየቆጠርክ አሁንም ደግሞ እንዳታፈስ እየቆጠርክ አልኩ። በሰባተኛው ሲኦል ታስረሃል በኢየሱስ ክርስቶስ ስም። የመጨረሻ ሰባተኛው በሰባተኛው ሲኦል ግባ ብያለሁ። እግዚአብሔር ይገስጽ፣ እግዚአብሔር ይገስጽ፣ እግዚአብሔር ይገስጽ። እግዚአብሔር ተነሽ። ምን ነው ደስ ብሎኛል። ደስ ይበላችሁ። ደስ ብሎኛል። አባቴ ገብርኤል የክፉ ቀን የሰማይ አምላክ የአባባ የመምህር አበባ አምላክ ምን ነው አያቴ ቄስ ነው። እኔ እንደዚህ እኮ እንኳን ተንከራተትኩ። እኔ አባ እግዚአብሔር ይስጥልኝ። አይዞሽ አባ እግዚአብሔር ይስጥልኝ። እንዴት ነው? ደህና ነኝ። ልጆችሽስ? ልጆቼ በቃ ጣሉ። አማቾቼም ጣሉኝ፣ ልጆቼም ጣሉኝ፣ ባሌም ጣላኝ፣ ሁሉም ጣሉና ለዛች ለመሬት ነው በመሬት የተጣላሁት ተሰዎች መሬት። እሺ ከዛስ? አይ እኔ ለምን ጣሉሽ ልጆችሽ? እኔ እንጃ። አልመጡም? አይጠይቁሽም? አይጠይቁኝም። ምን እየበላሽ ትኖሪያለሽ ካለ አንድ ቀን ይሰጠኛል ሰው ብርም ይሰጡኛል፣ እህልም ያበሉኛል። በቃ እንደዛ እየተንከራተቱ ተራራ ሀገር አልኩ። በቃ ተዛ ዘመድ ምንም የሌለበት ተራራ ቦታ ድርሰኝ ቅዱስ ገብርኤል አልኩ። ተራራ ቦታ ምንም ሰው የማያውቀኝ ተለመንኩም ተበላሁም ምንም የማያውቀኝ ሰው አድርሰኝ አልኩና አደረሰኝ። እዚህ ያው እንግዲህ ኪዳነ ምሕረት አደረሰችኝና ስራ ስጠኝ እግዚአብሔር፣ መንከራተት ይበቃኛል፣ ስራ ስጠኝ ለእኔም ይመቸኛል። ተቀጠርኩ። የተቀጠርኩበት ቦታ እውነተኛ ቦታ ነኝ አይደል? እንጀራ አልተፈቀደላቸው። ምን የገባሁለት እንጀራ ተፈቀደላቸው። ለእኔም ለሰራተኛም እዛ እየተቀለብኩ ትሰራ ጣለኝ፣ ወደቅኩ። እንዴት ምን ላይ ጣለሽ? ሲሚንቶ ላይ ዝም ብለሽ ምንም ሳይነቀስ አደናቀፍሽ? እጥፍ አድርጎ ብቻ ብልጭ ሲል ይሄ ብትናለስል አልተበተነም። እንዴት ዳብስ ደመጣ። እኔ ወደቅኩ አይደል? በጌታ በኢየሱስ ክርስቶስ ስም አልኩና ተነሳሁ።
በቃ እንዲጥርግ አረኩና በሻሽፉና አረኩና እዛው ስራዬ ላይ ዋልኩ። ልክ በ15 ቀኑ ተነሳ። ግልብጥ ይል ዘመር መሬቱ ግልብጥ ይል ኪዳነ ምሕረት አንዲ ባታው ያሉ እዛ ሂጂ ትድኛለሽ አሉኝ። ተትናንት ወዲያ መጣሁ። እዚሁ ዋልኩ። ጠበል ተረጨው ገባሁ። ዛሬ መጣሁ ተፈወስኩ። ስገጂ በቃ ስገጂ፣ ጸልይ፣ ስገጂ፣ እግዚአብሔርን አመስግኝ። ሰላም ግቢ። እሺ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከሩቅም ከቅርብም ከአራቱም አቅጣጫ እንኳን በሰላም በጤና ወደዚህ ታሪካዊና ስለሰሚ ወደ ሆነችው ቦታ እንኳን መጣችሁ። እንግዲህ እግዚአብሔር አምላክ ይህችን ቦታ የድነት ምክንያት የድነት ማዕከል አድርጎ ቤተ ክርስቲያኗ እንዲህ ካማረች በኋላ ደግሞ እንደዚህ የሚያምርና ፈጣሪውን የሚያከብር ሕዝብ ተሰብስቦ እንደዚህ በምሕረት አደባባይ ሁል ጊዜ የአባታችን አገልግሎትና ፕሮግራም በሀገር ውስጥም ሆነ በውጭ ዓለም ያሉ የሚጓጉለትና የሚናፍቁት ለታላቁ አገልግሎት መብቃት ትልቅ ነገር ነው። ቅድስት ቤተ ክርስቲያን ማህሌቱን ቅዳሴው ተሰዓት እንኳን ቢሆን ሌሊት ተቁሞ ከጠዋት ከ2 ሰዓት ጀምሮ የዋሻውና የግቢው ማዕጠንት ስርዓት ተከናውኖ ሁላችን ከልዩ ልዩ ደዌ የምንፈወስበት በማዕጠንት ስርዓት ከብረን አርፍደን በመቀጠልም ደግሞ በደብሩ ሰባኪያነ ወንጌል በሚገባ የመንግስቱን ወንጌል ሰብከውልናል፣ አስተምሩናል ማለት ነው። መምህራን ወንጌልንም እንግዲህ ቃለ ሕይወት ያሰማልን። ሁላችን እዚህ ተሰብስበን በቅዱስ ቃሉ የተጎበኘን ሁሉ ሰምተን ፍሬም እንድናፈራ በቸርነቱ መድኃኔዓለም ይርዳን። እንግዲህ ሁል ጊዜ ማሳሰቢያ ሳንናገር የማናልፈው በየቀኑ አዲስ ሰው እየገባ ሰው እየጨመረ ስለሚሄድ እኛም ሁላችሁም በዩቲዩብ ላይም በሚዲያው ላይም እንዳያችሁት ከቀን እስከ ሌሊት 6 ሰዓት ድረስ የሚደውሉ ሰዎችም አሉ። እነዛን ሁሉ ያው በየስልክ በሚዲያው ላይ በተቀመጠው ልክ ያው እየነገርናቸው አቅጣጫ መመሪያ እየሰጠን ከአራቱም አቅጣጫ ከውጭም ሀገርም በዚህም በኢትዮጵያም ያሉ ወገኖቻችን እየመጡ ስለሆነ ዛሬም ብዙ ሰዎች ስለገቡ እንደ ጠቅላላ ብይታ እንዳይፈጥርብን ቤተ ክርስቲያኗን እየገለጽን ማለፍ ስለሚገባን ማለት ነው። እዛም በመቀጠል ቦታው ታሪካዊና በእጅ የሚዳሰስ በዓይን የሚታይ ድንቅ የአባቶቻችን አጽማቸው ያረፈበት ዋሻው ሲፈለፈል መስቀሉ የተገኘበት የአባቶቻችን አጽሙ የወጣበት በዚህ በስዕል አድኖ ስር ውስጥ ድንቅ የሆነ ዋሻ አለ። ዘመናዊነትንም የተላበሰ አባቶቻችን በዛ ወርደው ነው እመቤታችን መልኳን ደግሞ 7 ቀን ውዳሴ ማርያም አደርሰው ለአገራችን ለዚህ ምሕረትህን መድኃኔዓለም ሆይ ስለ እናትህ ስትል አንጣ ብለው ጸልየው የሚወጡና በዛ ውስጥ ገብታችሁ ከሩቁም የመጣችሁ የእመቤታችን ቅድስት ድንግል ማርያም ታምሯን የመልአኩ የቅዱስ ሩፋኤልን ድርሳኑን አዝላችሁ በልጅ እንድትባረኩ ያልወለዳችሁ ወንድሞች እህቶችም ካላችሁ ትልቅ የበረከት ስፍራ ስለሆነ ይሄንን እንድትገነዘቡ በመቀጠልም ከዛው በተገኙ የቀደሙት አባቶቻችን ጥላት ሲደርስባቸው ጽላቱን ንዋያተ ቅድሳቱን መስቀሉን ይዘው በዛው በጥሻ እንዳሉ ሞት እንቅልፍ ሆኖላቸው ወደሱ የወሰዳቸው ብዙ አባቶች አሉ። ስለዚህ ዋሻው ሲሰራ ደግሞ ብዙ የወጡ ንብረቶችም ስላሉ በዚህ በስተጀርባችሁ ደግሞ የመስቀል መታሻው ቦታ በዛም በኋላችሁ አለ። ከልዩ ልዩ ደዌ እስራት በልዩ ልዩ አካላቸው ላይ ልዩ በሽታ ያደረባቸው አባቶች እናቶች እዛ ጋራም በመስቀሉ እየተገለገሉ ይገኛል ማለት ነው። ሌሎቻችሁም ይሄን አውቃችሁ በመስቀሉ ተደባበሱ። አባታችን በሚገባ ሰፊውን አገልግሎት ያገለግላሉ። ከዛን በፊት ግን ምንድነው በቀደምለትም በአባታችን እጅ እየተሰጠ የእመቤታችን ስዕል አድኖ ስጦታና ቤተ ክርስቲያኗ በአሁኑ ሰዓት አንዳንድ የገጠሟትን ተግዳሮት ያንን ነገር መስመር ለማስያዝ
የሚሰሩ መሰረተ ልማቶችን ኮሚቴ ተዋቅሮ በዚህ ከአጥሩ ውጭ ያለው ይዞታ የቤተ ክርስቲያኑ ይዞታ ነው። ያ ባዶ ቦታ ነው። ልማት ካለማበት ደግሞ ባዶ ቦታ በአሁኑ ሰዓት መቀመጥ እንደሌለበት ሁላችሁም ወገኖቻችን ታውቃላችሁ። በዚህ ጋራ የመኪና ማደሪያ ገራዥ ነበረ። መብራት ስለሌለው ምንም አይነት ጥቅም ለተቋሙ ሊያስገኝ ስላልቻለ የመጀመሪያው ቤተክርስቲያኑ ከተሰራ በኋላ መሰረተ ልማቶቿ እንዴት ይቀጥሉ? ይችን ቤተክርስቲያን በውጭም ሀገርም በሀገር ውስጥም ያሉ ሰዎች አሁን ድረስ ራሱ የሚዋቋ ሰዎች ነበሩ። እግዚአብሔር ይመስገን ግን አሁን ከዚህ ከታኅሳስ 3 ጀምሮ ይሄ አባታችን መተው በዚህ አካባቢ ላይ ይህንን አገልግሎት መስጠት ከጀመሩ በኋላ በርካታ ሕዝብ እየመጣ እየተገለገለ ይገኛል። እነኚህን ችግሮች መብራቱን ለማስገባት ተተምኖ ወደ 3 ሚሊዮን ነው የተጠየቅነው። ከአስፋልት ነው የሚነሳው ትራንስፈርመሩ ማለት ነው። በመቀጠልም ይሄ ድልድዩ ያው እንዳያችሁት ቅዳሴ እያቋረጡ ነው። ቅዳሴያኑ ሲመጡ ድልድይ መግቢያ አለው። የቤተ መቅደሱ የምስራቅ በሩ ያ መሰራት አለበት። ሌሎቹም ለቤተ ክርስቲያኗ የገቢ ምንጭ ራስ ማስቻ የሚሆኑ መሰረተ ልማቶችን ለመስራት እንዲያስችል ገቢ ማሰባሰቢያ ቅዱሱ ገበታ ለቤተ ክርስቲያን ልማት በሚል ከሚያዝያ 30 እስከ ግንቦት 3 ድረስ በዚህችው በማምላክ በቅድስት ኪዳነ ምሕረት ደጅ ላይ ፕሮግራሙ ተዘጋጅቷል ማለት ነው። የክብር ወረቀት አለ። የእመቤታችን ስዕል አድኗ ደግሞ በአባታችን ተባርኮ ሲጸልዩበት አድረው በቅባ ሜሮን የከበረችው በቀደም የነበራችሁ ካያችሁ መንፈሱ እዚህ ጋር እንትን ሲል ስዕል አድኖን እየጫኑበት ተቃጠልኩ ሲል ነበረ ማለት ነው። በቤታችሁ እመቤታችን ገብታ በረከት ረድኤት የሚገኝበት ስዕል አድኖ ያድርግላችሁ። አሁንም ስዕል አድኖ እየመጣ ነው ማለት ነው። ሁላችሁም ከአባታችን እጅ ስዕል አድኖን በመውሰድ እንደገና ደግሞ በራሪ ወረቀቷን ደግሞ ለጓደኛ ለቤተሰብ በመስጠት በዛን ቀን አሰባስባችሁ በዚህ የገቢ ማሰባሰቢያ ፕሮግራም ላይ ለቤተ ክርስቲያኗ የክፉ ቀን እኔ አለሁ የማምላክ ልጅ በማለት ተደራሽነታችሁን ሁላችሁም እንድታደርጉ አደራ እንላለን ማለት ነው። ግልጽ እንዲሆንላችሁ ይሄ ባዛር አይደለም። ቆሬ የለውም። ሌላ ብዙ እንትን እንደ ባዛር እንትን የለውም። ሪባን ቆረጣ የለውም። ትመጣላችሁ። በዛን በቀኑ በዕለቱ የተዘጋጀውን ምሳና እራት በእመቤታችን ስም ገቢ ማሰባሰቢያ እዛ ላይ ተስተናግዳችሁ ስጦታችሁን አበርክታችሁ አባታችንም ይገኛሉ። በሳቸውም ተባርካችሁ የምትሄዱበት ቀን ስለሆነ ከሚያዝያ 30 እስከ ግንቦት 3 ድረስ ይሄንን ሁሉ ግብአት እገዛ ይሆናሉ ተብለው በኮሚቴ የተጸኑ ደግሞ የሚዞሩ እንትኖች አሉ። እጣዎች በእጣው ላይ ፍሪጅ አለ፣ ቴሌቪዥን አለ፣ ዳቦ ማሽን አለ። 100 ብር ብቻ በመክፈል ቤተ ክርስቲያኗንም በመደገፍ እጣውን ቢወጣ ደግሞ የንብረቱ ተጠቃሚ በመሆን በዚህ ልክ በመካከላችሁ እየዞረ ነው ያለው ማለት ነው። እጣው ይዞርላችኋል። እየገዛችሁ እንድትጠቀሙ። እጣው የሚወጣው ግንቦት 3 የመጨረሻ ገቢ ማሰባሰቢያ ላይ በዛን ቀን ነው ማለት ነው። ሌሎቻችሁ ደግሞ እንግዲህ በሱቅ ውስጥም በንዋያተ ቅድሳቱ እንትኑ አለ፣ መቁጠሪያው ምኑ አለ። በአባታችን ተባርኮ መንፈሱ ሲነሳ ተራ አስከባሪው እንኳን በሱ ነው እየገሰጹ እየተገረፈ የሚመለሰውና ያንንም ወስዳችሁ እንድትገለገሉ አደራ እንላለን ማለት ነው።